አሰላሙ አለይኩም ረህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ፣ በጣም መልካም ነኝ። እናንተ እንዴት ናችሁ? መጥተናል። እንግዲህ መጥተናል ማለት ነው። የሰው ደስታ የሚያስደስተው ማን ነው? የሰው ደስታ ደስ የሚለው ግን ማን ነው? እንግዲህ እንደተለመደው ብቅ ብለናል በደስታ ማለት ነው። አንድ ሰው መቼም ሰው ተጣልቶ አይደለም ተጋሎም ሰው ይታረቃል። አይደለም ተዋልዶ ስንት ዓመት አብሮ ኖሮ ስንት ዓመት ብዙ ነገር አሳልፈው እዚህ ደረጃ የደረሰ ሰው ተለያይቶ እንደገና ከስንት ዓመት በኋላ ታርቀው ተገናኝተው አብረው ሲሆኑ ደስ አይልም? ጥንዶች ሲሆኑ አብረው እንደገና ደግሞ በድጋሚ ሲሞሸሩ ደስ አይልም? አዎ ደስ ይላል ውዶች። እንግዲህ ማሻአላ በጣም ልጆቻቸው በጣም መልካም ቤተሰቡ በጣም መልካም ቤተሰብ ነው። በጣም እጅግ በጣም ቤተሰቦቻቸው እና ልጆቻቸው በተለይ በመፋቀር በመዋደድ በመስተሳሰብ እናት አባታቸውን በመውደድ የሚኖሩ ልጆች ናቸው። የገኒ ልጆች ማለት ነው። እና ገኒ ከባለቤቷ ጋር አንድ ላይ ተመልሰው ህይወታቸውን እየመሩ ይገኛሉ ማለት ነው። በጣም አንደኛ ደስ የሚል ነገር በጣም መጀመሪያ በተለይ ትልቅ ልጃቸው ደርሷል። ልጃቸውን ሲድሩ ማግባት አይቀርም። ልጆቻቸውን ሲድሩ ሴት ልጇ በጣም ብልጥ ጎበዝ፣ እናቷን የምትወድ አባቷን የሚወዱ በጣም አክባሪ ናቸው። ልጆቻቸው በተለይ በጣም ደስ የሚል እንደው ቤተሰብ የሚወድ ልጅ አላህ ይስጠን። እናት አባታችን የሚወዱ ልጆች አላህ ይስጠን። ረሂም የሆኑ ልጆች አላህ ይስጠን ብለን ነው ዱዓ ማድረግ ያለብን። እና በዛ አጋጣሚ ገኒ መብሩክ ብለናል። አለፍ መብሩክ በድጋሜ እንግዲህ ገኒ ከባለቤቷ ጋር ተማልሳ አብረው ህይወታቸው ሊመሩ ነው ከልጆቻቸው ጋር ማለት ነው። ልጆቻቸው በጣም በደስታ ፍንድሽ ብለዋል አይደለም? ልጆቻቸው እኛ ተመልካቾቻቸው በጣም ደስ ብሎናል። የተጣላ ሲታረቅ እንዴት ደስ እንደሚል አያችሁ አይደለ? በጣም ይደሰታል። በጣም ደስ ይላል። ጠብ ለማንም ለምንም አይበጅም። በተለይ በልጅነት ተጋብቶ ልጅ ከተወለደ በኋላ መለያት በጣም ከባድ ነው። ለአባትየውም ቢሆን ለእናትየቱም ቢሆን ለልጆችም ቢሆን ጥሩ አይደለም። አላህ ሸይጣንን የያዝልን፣ ወስዋስን የያዝልን። ልጆቻችንን አሳድገን ትልቅ ደረጃ እናድርስ። እንዳላቸው አብረን እንኳላቸው አብረን ብለን ዱዓ ማድረግ ነው ያለብን። እና ገኒ እስከ ባለቤት ተማልሰሽ እዚህ ደረጃ መድረሳቸው እሷ ሰው ተጣሉ ተለያዩ እንጂ አብረው ይበላሉ፣ አብረው ይጠጣሉ። ሁልጊዜ አብረው እንደተደሰቱ ነው። ለምን? ልጆች አሉ፣ በመሀል ልጆቻቸው አሉ። ስለዚህ በጣም ደስ ይላል። እጅግ በጣም ደስ ብሎኛል። ገኒዬ እንኳን ከባለቤትሽ ጋር ተማለሽ። ለልጆችሽን ደስታ መብሩክ ብያለሁ። አጋጣሚ ጠብ ለማንም ለምንም አይጠቅምም። ፍቅርን፣ አንድነትን፣ አብሮ መተሳሰብን፣ አብሮ መደጋገፍን ይልመድብን። ከተጋባን ደግሞ ለምን ሸይጣንን ማስወገድ ነው እንጂ ልጅ ከወለድን በኋላ መለያቱ መልካምነት ነው ብዬ አላስብም። እና በጣም ለብዙ አለያ ትምህርት ነው ለወንዶችም ሆነ ለሴቶችም ሆነ። እና በድጋሜ መልካም ደስታ አላለሁኝ። ሰላማችሁ ብዝት ይበልልኝ። ሰላም፣ ፍቅር፣ አንድነትን ይስጠን። የእናንተን እንዳየ ባልና ሚስት ልጆቻቸውን ትተው የተለያዩ ካሉ ከእናንተ አርአያ ወስደው ከሚስቶቻቸው ጋር ተማልሰው ልጆቻቸውን የሚድሩ የሚኩሉና ልጆቻቸውን የሚያስተምረው የሚያሳድጉ ያድርጋቸው ነው የምለው። በዛ አጋጣሚ ደስ ብሎኛል። ከምር ነው። በጣም የሚዋደዱ ቤተሰባዊ ትስስር ቤተሰባዊ ናቸው ያሉት። ከልጆቻቸው ጀምረው በጣም ደስ ይላሉ። እና ሁልጊዜ ደስታ ሆኖ ኑሯችሁ ይመቻችሁ።